ስቶፕ እንግዲህ የወንድ ልጅ ስቃይ ስንል እንግዲህ ድምጻችን ይሰማ። ፍትህ ለአብርሃም፣ ፍትህ ለአብርሃም ታደሰ፣ ፍትህ ለጋሽዬ ልጅ እያልን እንግዲህ መተናል። በጣም ያሳዝናል። የዛሬው ቪዲዮ እንግዲህ እኔ እንደነዚህ አይነት ሰዎች ሊጋቧቸውም ሊቀርቧቸውም በቃ የሚያስጠላ ነገር ነው እየተሰራ ያለው። እባካችሁ ፍትህ ለትውልዱ፣ ፍትህ ለአብርሽ። እውነቴን ነው የምነግራችሁ። ፍትህ ለአብርሃም ታደሰ ለጋሽዬ ልጅ። ሰው በዚህ ልክ ሰው ኑሮት እንደሌለው ቤተሰብ ኑሮት ቤተሰብ እንደሌለው መሆን ምን አስፈለገ? ኤፍሬም አብረክ በልተቀኔ ጤነኛ አይመስለኝም። ኤፍሬምም ሰውነቱ ወረዲ ተነፋፍቷል። ይሄ ልጅ ሰው ምን የሆነ ጤነኛም አይመስለኝም። ግን የሰው ልጅ የአባቱን የእናቱን ልጅ ያለውን ወንድሜ አብሮ መብላት ተዳኮን ዳኒ ስለተቆረቆረ አብሮት ስለበላ ከዛ በፊት ብዙ ነገር ስለተሰቃያዩ አብርሃም ጋር ብዙ ጣጣ ውስጥ ገብተው ብዙ ግፍትሪያ ብዙ ቦስክ ውስጥ ገብተው ነበረ። ታውቃላችሁ። የራቁት ቢወት አልፎ ተሰጥቶትም ነበር አይደለ? ዳኒ ረሳችሁ እንዴ? ጋሽዬ ግን ከዚህ በፊት ደመቁን ወጥተው ብዙ ነገር ሁነው አስታረቅን ብለው እሰይ ስለት የሰመረ ብለው ዘፍነው ጋሽዬ ሶሻል ሚዲያ ላይ ከዛ ወዲህ እኔ ከእናንተ ጋር ሁኔ መንቋሸሽ መሰደብ አልፈልግም እርሜ ያርግቢ ብለው ስልክ እንኳን ስንደውል ጋሽዬ አያነሱ። ልንገራችሁ ለምን? ከዚህ ውስጥ በቃ እኔ መግባት አልፈልግም። እነዚህ ልጆች አጥቢያቸው እዛው ነው፣ አጥቢያቸው እዛው ነው፣ አጥቢያቸው እዛው ነው አሉ። ጠይብ እሷም ተፈትቻለሁ ብላለች። በሶሻል ሚዲያ የማይወጡበትን ነገር ለህዝብ እያጋሩ ህዝቦችም እያለቀሱ ነው፣ ደም ተደም እየተጋቡ ነው ብለዋል ጋሽዬ። እንግዲህ በጣም ያሳዝናል፣ በጣም ያሳዝናል። እኔ ያሳዝኖኛል። በጣም ነው ያዘንኩት። የአብርሃም ነገር የዛሬው ነገር የልጅ እርቦት ነው። ንብረቱን ወርሷል በቁሙ ወንድሙ ሳይሞት። እነ ጋሽዬ የሚጠብቁት ሬሳ እኔ ጋሽዬ ዛሬ አንስተውልኝ በነበር ስልክ ሬሳ እንዲመጣለውት ነው ወይ የምትፈልጉት? ጋሽዬ ከደጃፈውት ተጎትቶ የልጅ እርቦት ነው፣ ወረዲ እርቦት ነው። እንደገና መርዝም የሚባል ነገርም አለ። የሆነ ነገር ጠጥቷል ወደ ውስጥ የቀረ ወይ አይናገር ወይ አይጋገር አብርሃም እያሉ ነው። እኔ ድንገት ልቡን የከደውን የመሰለኝ። ከዚህ በፊትም እንደዚህ አይነት ነገር ማጋጠም ስላለ አሉ ብዙ ሰዎች አሉ እርቧቸው ልባቸውን ከርቷቸው እንደዚህ የሆኑ ሰዎች አውቃለሁ። እውነት ለመናገር ነው አውቃለሁ። እንደዚህ ልባቸውን ከርቷቸው ውሃ ጥሙ ምግቡ ውሃ ብቻ የሚጠጡ ከሆነ ምግብ የማይበሉ ከሆነ እንደዚህ አይነት አደጋ ያጋጥማል ማለት ነው። ስለዚህ ኤፍሬም አሁን እያደረክ ያለከው ነገር እኔ ከሞትኩኝ ሰርዶ አትብቀል ብለህ ትናንትና ተደረሰብኝ ብላችሁ በዚህ ልክ ሄዳችሁ ልጁ ላይ ልጁን እንዲኮላሽ እንዲበላሽ ልጁ እንዲወድቅ ማድረግ ተገቢ ነው? ትናንትና እኮ ሰርቃችሁ ስትሄዱ እኮ ነው የተደረሰባችሁ። መሀል አዲስ አበባ ሸገር ላይ ወንድ ጠለፋ፣ ዛሬ ደግሞ ወንድ ጠለፋ ስታካሄዱ እንግዲህ በነገራችን ላይ በጣም ያሳዝናል። የትናንትናው ግማሽ ቪዲዮ ነው ዛሬ የተለቀቀው። በጣም ነው የሚያሳዝነው። በትናንትናው ዕለት ነው እንደዚህ የሆነባቸው። ህግ ላይ እንዳሉ ነው የቀሩት። ዛሬ ያ ቪዲዮ ከተለቀቀ ወዲህ ተይዘው እንዱስ ናቢላ የለቀቁት ቪዲዮ የዛሬው ነካሊብ ያንን ቪዲዮ እና አብርሃም ሰርተው አሙረውት ኤፍሬምና ሩታ ለእስር ቤት የተጋረዱ። እኔ ሴትነቴን ጣልቻለሁ ባይዘው። ፍትህ ለወንድ ልጅ ስቶፕ ብለናል። የወንድ ልጅ መከራ የወንድ ልጅ ስቃይ ይቁም ብለናል። እዚህ ጋር ተቃወሙ፣ እንቃወማለን። ፕሊዝ ተቃወሙ ወንድሞች እህቶች ተቃወሙ። ትውልድ እየጠፋ ነው፣ ትውልዱ እየሞተ ነው። ተቃወሙ። እኛም ወንጀል ውስጥ ተዘፍቀናል። እውነት አብርሃም መሄድ ፈልጎ ቢሆን ወደ ደመቁ የሚመለስ ቢሆን እንደዚህ አይነት ቪዲዮ መሰራት ምን አስፈለገው? በዚህ ርቀት መሄድ ምን አስፈለገ? እኔ ጥያቄ አለኝ፣ መልሱልኝ ወደ እንሶች ፋሚሊዎች። ሄርሚ ጋር የተሰራው ቪዲዮ አንድ አይሉ ሁለት ቪዲዮ ኪራይ ቤት ገብቷል። ለምንድን ነው ኪራይ ቤት የተደረገው? ይሄንንም የሚያደርጉት ስልኩ እጃቸው ላይ ነው። እሱ ማድረግ አይችልም። ደመቁ እጅ ላይ ነው ስልኩ። ኪራይ ቤት ማድረግ ትችላለች። በጣም ከባድ ነው፣ መዘዙ ከባድ ነው። ይሄ ልጅ እንደዚህ በዚህ ልክ ማንኮላሸቱ 500K ሰብስክራይብ ግማሽ ሚሊዮን ይዞ ያው ነው እኮ ጋይስ፣ ትንሽ ነው የቀረው። 100 ቢቀረው ነው እንጂ ሞልቷል እኮ ኦልሬዲ ሞልቷል።
ሰብስክራይብ አታንሱ ፕሊዝ ባካችሁ። ሁላችሁም ሰብሰብ ብላችሁ መቶ ኬክ እናስገባው። ኬክ ምን በላለን በዛው እሱንም አላህ ያሽረው። ሰላም ጤና ይስጥልኝ። ጎጃም ነኝ መጥቻለሁ። የፍቅር ጀማዎች እንዴት ናችሁ? ደህና ናችሁ ወይ? የኔ ፍቅሮች እንዴት አላችሁልኝ? ላልሰሙት አሳሙ ነው ነገሩና በጣም ነው ያዘንኩት እኔ። ላይክ ሼር ኮሜንት ሰብስክራይብ ሀሳብ አስተያየታችሁ አይሌን ስንል እንግዲህ ሰጭ እንጂ ተቀባይ አያድርገን፣ የበይ ተመልካች አያድርገን ያ ረብል ዓለሚን። አብርሃምንም አላህ ያሽረው። ብዙ ሀሳብ አለብን ዱዓ የምናረግበት የራሳችን ሀጃ ብዙ አለብን። ግን ይህንን ልጅ ወንድማችን ነው፣ ሶሻል ሚዲያ ላይ እያየነው ያደገ ወንድማችን ነው። ለጥላት አሳልፈን ነገም ዛሬም አንሰጥም በማለት ነው እንግዲህ ሽንፈትን አንቀበልም ብለን ነው እየታገልን ያለ ነው። እኛንም አላህ ያበርታን፣ እሱንም አላህ ያሽረው። በሰላም በአንድነት በፍቅር እንግዲህ ከሚስቱ ጋር ሆኖ የሚመጣበትን ቀን አላህ ያሳየን። ከሄርሜላ ጋር ቀለበት ካሰርላት ሴት ጋራ በአደባባይ ቀለበት አስሮ ሄርሚዬ የኔ ቆንጆ ካላት ሴት ጋራ አላህ ያምጣልን። ስለዚህ ያንን ቀን እኛም እንጠብቃለን። ናፍቆናል። አብርሃም በሰላሙ እንደዚህ ሊሆን አይችልም፣ ሆኖም አያውቅም። ሰላም ነገር ያምጣ፣ ሰላም ያውርድ። ይበቃል። የወንድ ልጅ መጠለፍ ይበቃል። የወንድ ልጅ ስቃይ ይበቃል። ስቶፕ ብለናል። እዚች ጋር ስቶፕ ብለናል። እነዚህ ሁለቱ ለህግ ይቅረቡልን። ይሄ ጥያቄያችን ነው። የወደንስ ጥያቄ ነው። የፋሚሊ ጥያቄ ነው። እማትንቁን ከሆነ እናንተ እነዚህን ሰዎች ህግ ፊት አቅርባችሁ አስመስክሩልን። በቃ ምን አይነት በደል በድሏቸው ነው? ቤቱን ለመውረስ ነው ወርሷል። መኪናውን ለመውረስ ነው ወስዷል፣ ወርሷል። በቁሙ ወንድሙ ሳይሞት ወርሷል። ደመቁን ፈልጎ ነው አናቅም። እሱን እነሱ አላሉም። መኪናውን ግን ወርሷል፣ ቤቱን ወርሷል። አብርሃም ምርጥ ቤት አለው ሸገር ላይ አዋለው። ይሄ የተከራየበት አይደለም። ሌላ የህንድ ቤት የመሰለ አለው፣ የቱርክ ቤት የመሰለ አለው አብርሃም። ያንን ለመውረስ እንደሆነ ወርሷል። መኪናውን፣ ቁልፉንም ሁሉንም ወስዷል። ንብረቱን፣ ዶክሜንቶቹን ያሉትን የሚጽፋቸውን ነገሮች አውጥቶ ወስዷል። በቃ ኤፍሬም ይሄን ነው የፈለገው። ከላስ ወስዷል። የፈለገውን ነገር አድርጓል ጋይስ። ስለዚህ አሁን ምንድን ነው የሚሻለው? ይበቃል፣ ይበቃል። ትውልድ ተበላሸ ኢትዮጵያ ውስጥ። የህግ ያለ ከባካችሁ በህግ አምላክ። ትውልድ ተበላሸ። ምን አይነት ቪዲዮ እንደሚተላለፍ አናቅም። የተበለሻሸ ቪዲዮ ነው እየተላለፈ ያለው። ትውልድን የሚያበላሽ ትውልድን የሚገል እንዴ! አንድ ሴት ለሁለት ወንድ መቧጨቅ እንዳለባት እኮ ነው። በእስልምና እኮ 4 ሚስት አግብቶ ማስተዳደር ከቻለ ያቺ ከዛኛው ቤት ትሆናለች፣ ያቺ ከዛኛው ቤት ትሆናለች። አላህ የሰይጣን ጆሮ ይደፈን። እኔ እንደዚህ ያልወድም፣ ግን በቃ ያቺ በእስልምና ይፈቀዳል፣ ችግር የለውም። አንዱ ከዛኛው ቤት ያሞራታል፣ እዛ ከዛኛው ቤት ትሆናለች። አንዷ ተከራይታ ትቀመጣለች፣ የራሷ ቤት ካላት ትቀመጣለች። እሱ ሲሄድ ትቀበላለች። ባልዬን ያለም ባልዬን ያለም ባልዬን ፍቅር ባልዬን ያለም እዛም ሲሄድ ሻዩን ጠጥቶ፣ እዛም ሲሄድ ማሩን ልሶ፣ እዛም ሲሄድ ጥብሱን በልቶ፣ እዛም ሲሄድ ስጋውን በልቶ፣ እዛም ሲሄድ ዱለቱን በልቶ ነው እዛም በልቶ፣ እዛም ሲሄድ ታራተኛቱ ደግሞ ክትፎውን በደንብ አድርጎ በልቶ ለስላሳውንና ሙሲውን ጠጥቶ ነው የሚመለሰው። እንዴ እዚህ ግን እኮ ግራ ገባኝ እኮ። ከዚህ ሲሄድ እዚህ፣ ከዛ ሲሄድ ይሄ ነው እየተላለፈው ያለው ኢትዮጵያ ውስጥ። ስቶፕ ብለናል ጋይስ፣ ስቶፕ ዲብ ኦቨር። እንዴ ግሞትን እኮ ተፋገን ተፋለምን እኮ። ይበቃል። ስቶፕ። እኛ ሴትነታችንን ጠላን። ከባህር ማዶ የተቀመጥን ሰዎች ስቶፕ ብለናል ጋይስ። እንዴ ወበር ተዘለለ እኮ። ጣሳችሁ እኮ መንገዱ። ኧረ ዳኒሻ እባክህ በጋ አምላክ እባክህ አስቁም እነዚህን ሰዎች። ህግ ጠርተክ አራዳ አይደለክ እንዴ አንተ? እነሱ ሰገጤ ቢሆኑ አንተ ሰገጤ አቱን እባክህ። ይህች እነዚህን ሰዎች ሁለቶቹን እንዴት ሁለት ሰው እንዴት እናንተ ማስቆም ያቅታችኋል? ኤፍሬም እንዴት ያቅታችኋል? ኤፍሬምን በጥፊ ማለት ያቅታችኋል? ቡዜ ምን ትሰሪያለሽ አንቺ? ያንቺ ቂጥ ወፍሮ ምን ይሰራል ቡዜ? ቂጥ ቢወድል ፈሳ ያድናል ያገሬ ሰው። እንዴት እቺን ጠቅጥቀሽ እንዴት ይሄን ጠቅጥቀሽ አጥይም አንቺ ቡዜ? ምን ታረጋለሽ? ሰውነትሽ ጡንቻሽ አብጦ እንዴ! ያንቺ ዘለላ ያንቺ ቂጥ ምን ይሰራል? አታያቸውም እንዴ? ሁለታ ያንቺ እኮ እንዴ ያንቺ እጅ እኮ ሁለት ሰው ያጣፍራል እኮ። ሄርሚ ትከተልሻለች፣ ከዛ ደግሞ ዳኒሻ ይከተልሻል፣ ከዛ አብርሃም፣ ከዛ ዴብ ምን ይሰራል? አጎንብሶ ነው የሚያየው። ይሄ ምን ሆነ ነው? ወደዛ ያንተ ጦስ ነው ይሄ ይላል። ጦሱ ይውሰዳችሁ ጠቅልሎ፣ ከኛ ጋር እንዳይደርስብን። ቱ ሞት ይሻላል። እኔ ሴትነቴን ጠላው።
አብርሃም ተደፈረ ወንድማችን በዚህ ልክ ወደቀ። ግማሽ ምን ልጅ ወንድማችን ወደቀ ተደፈረ በቁሙ ለአንዴ ለሶስተኛ ለአራት ጊዜ ሼር አድርጉ ጋይስ መንሽን አድርጉልኝ። ስቶፕ ብለናል። ስቶፕ